አሸኛትም ወይ በሄዱ አይደለም ወይ አትሸኙትም ወይ ሊሄድ አይደለም ወይ አሸኛትም ወይ በሄዱ አይደለም ወይ አትሸኙትም ወይ ሊሄድ አይደለም ወይ ሊሄዱ አይደለም ወይ ለፍናን እኔ ደስ ብሎኛል። እድለኛ ነች። የወደደችውን ያፈቀረችውን አገባች። አስባችሁታል? ፍናን ከእንቅልፏ ስትነሳ ካጠገቧ ያለው ያፈቀረችው የወደደችው ያመነችውና ልቧ የሚያርፍባት ነው። ታዲያ ከዚህ በላይ ደስታ ምንድነው? መኖርስ ዓላማውና ግቡ ምን ሊሆን ይችላል? ባሏ የተወራለት ባለ ሀብት አይመስለኝም። ደግሞም አላሽቃበጥም። ይህ ማለት አይፋቀሩም ማለት አይደለም። እናም ለፍናን የሚያኖራት እሷ የመረጠችው እንጂ የፌስቡክ ማህበረሰብ የመረጠላት አይደለም። የግድ እንደነንትና የእንትን ድርጅት ባለቤት አግብታ በህልሟ የጂም አሰልጣኝን በእውኗ የባሏን ጓደኛ ማሰብ አይጠበቅባትም። እናም የፍናን ሰርግ በተመለከተ እዚህ ሰፈር ስለ ባሏ የሚወራው ነገር ፍቅርን ማቅለል አይመስላችሁም? ለማንኛውም ፍናን ተሸኝታለች። ባሏ ፍቅራ ወስዷታል። ታሪክ ሲሰራ እንዲህ ነው። ከ10 ዓመት በፊት አርቲስት ፍናን ወደ ፊልሙና ሙዚቃው ኢንዱስትሪ ስትቀላቀል መታወቂያዋ የነበረው የእሱ ባለው ይታየው ማሬ ማሬ ዘፈን ነበር። ያኔ በሙዚቃ ቪዲዮ ላይ የተዋወቀችው ያቺ ወጣት ዛሬ ለወግ ለማድረግ በቅታለች። የሚገርመውና ልብ የሚነካው አጋጣሚ ደግሞ ልክ ከ10 ዓመት በኋላ ራሱ ድምፃዊ እሱ ባለው በሰርጓ ዕለት ተገኝቶ ያንን ታሪካዊ ዘፈን ማሬ ማሬን ሲጫወትላት መታየቱ ነው። ፍናንን ለህዝብ ያስተዋወቀው እሱ ባለው ዛሬም በደስታዋ ቀን አብሯት ሆኖ በዚያው ጣፋጭ ዜማ አከበራት። የጥበብ ሰዎች ፍቅር እና መከባበር ሲገለጽ ይሄ ነው። ፍናን ከእሱ ባለው ይታየው ማሬ ማሬ ዘፈን ክሊፕ ጀምሮ ዛሬም ድረስ በብዙዎች እንደተወደደች ቆይታለች። ፍናን እንደሌሎች አርቲስቶች የተለየ ነገር ሳይወራባት ሳይታይባት እዩኝ ሳትል በስራ ባልደረቦቿም በአድናቂዎቿም እንደተወደደች ተሞሸረች። ፍናን መልክ ብቻም ሳይሆን መልከ ጸባይም የተቸረች ልጅ ናት። ብዙዎች ከሷ ጋር የሰሩ ዳይሬክተሮችም ሆኑ ፕሮዲሰሮች ስለ ፍናን የተለየ መጥፎ ነገር ሲያወሩ ሰምቼ አላውቅም። እንደው ለሐሜት እንኳን ስሟ አይነሳም። መልክሽ አይበልጥሽም የተባለላት ድንቅና ምርጥዬ ተዋናይ ነች። እንደ አርቲስት የተለየ ነገር ሳይወራ ሳይሰማባት እንደተወደደች እንደተከበረች ለዚህ ወግ ማዕረግ ስለበቃች ደስ ብሎኛል። ባይሆን በትዳር ምክንያት ብዙ የምንወዳቸውና የምናደንቃቸው ድንቅ ተዋናዮች ከኢንዱስትሪው ወጥተዋል።
ለትዳራቸው ሲሉ የሚያደርጉት ነገር ስለሆነ ቢመሰገኑም ፍናን ግን ከትዳሩም በኋላ ስክሪን ላይ ባያቸው ብዬ ከምጓጓላቸውና ከማደንቃቸው ተዋናዮች መካከል ስለሆነች ዳግም እንደ አዲስ በአዲስ ስራዎች ብናያት ደስ ይለናል። One